ወይዘሮ ማርታ አመረሩ። ሰላምዬን እንግዲህ ሻንጣዋን አስይዘው ወደ ጎዳና አወረዷት። ቢያዩትንና የሰሙትን የተናገረችውን ማመን አቃታቸው። ወደ ፊት ወደ አለፈው መለስ አደረጉ። አብርጌድ እባክሽ ሰላምን አስተውልሽ ታውቂያለሽ ወይ? ነፍሰ ጡር ነበረቻት ሰዓት እንግዲህ እባክሽ ኧረ ተይ እንደው ሰው ምን ይመስላል እያልሽ ነው ምኑን ማስተውላት ያሏትን ትዝ አላቸው። ሰላም እኮ ነፍሰ ጡር ናት ስትለች ደግሞ እሱ ምን ማለት ነው? ሰላም ከዚህ ቤት ውስጥ እኮ ወጥታ አታውቅም። እኔ እኮ አንዳንድ ጊዜ አብርጌድ የምትናገረው ነገር ትክክል ነው እያልኳችሁ ነበር አለች ማለት ነው። እማዬ ከቤት እኮ ወጥታ አታውቅም፣ እዚህ ቤት መሆን አለበት ጠርጥሬ ስትለኝ አብርጌድ እኮ በጥፌ መተኋት ልጄ ይቅር ትበለኝ እንዴ እሷ እኮ ራሷን ነፍሰ ጡር ነኝ እያለች ስታወራ ሰምቻለሁ በማለት የነገራቸው ቀንና ሰላምን ጠርተው ሰላም ነይ እስኪ እያሉ ሲጠይቋት እየተንቀጠቀጡና እየተርበደበዱ የነበረውን ጊዜ ማስታወስ ጀመሩ። አቤት እትዬ እያለች በመጣች ሰዓት እሷም ምንድን ነው ምን ሆነሻል? ምንድን ነው ያለው ነገር? እስኪ ሆዲሽ ምንድን ነው እያሉ ከሶፋ ላይ ሸርተት እያሉ ሲጨንቃቸው ቀንና እሷ አፏን ይዛ ስትጨናነቅ ስትል የነበረው ዝም በይልኝ አብርጌድ አታስጨንቂ፣ እስኪ ዝም በይ ከፊቴ ጥፊልኝ ያስኩት ቤቴ ጉድ እንዳይሆንብኝ በማለት ሲፈሩት የነበረው ነገር ዛሬም በቤታቸው ሆኖ ቁጭ አለና መቋቋም አቃታቸው ማለት ነው። ወይዘሮ ማርታ ምንድን ነው እስኪ ንገሪኝ ሰላምዬ ምንድን ነው የሆነው? እስቲ ይቅርታ አድርጊልኝ ትላለች ሰላም። ይቅርታዋን ትጠይቃለች። ከየት ነው ያመጣሽው እኮ ብዬ ጠይቄሽ ነበር ሰላም። ይቅር ብዬሽ በይኝ እያልሽ እኮ ስትይ ነበር። ይቅርታ ትጠይቂኝ ከማን ነው? የምጠይቅልሽን ነገር ብቻ መልሽልኝ። ከየት ነው ያመጣሽው ልጁን? እስኪ ንገሪኝ። ከዚህ ቤት እኮ እውነትም ወጥተሽ አታውቂም። እስኪ ሰላም ንገሪኝ። ከማን ነው? ከማን? እስኪ ንገሪኝ። አስጨነቅሽኝ እኮ እትዬ እኮ ልነግርሽ እያሰብኩ ነበረ ግን ፈራሁሽ እያለች ስትነ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ እኔ ይሄን ነገር መቋቋም አልችልም ሰላምዬ መቋቋም አልችልም ብላ ራሷን ይዛ ትላለች ወይዘሮ ማርታ። አብርጌድ ቁማ እውነት ስትናገር የነበረውን ስትለፈልፍ የነበረውን ሰሚ ያጣችበትን ቀን ዛሬ ሰሚ ያገኘች ይመስላታል። እኔ ማመን አቃተኝ። ደረጀ ይህን ነገር ያደርጋል ብዬ አላምንም። ምክንያቱም በተከታታይ ደረጀ እኮ ከአንቺ ውጭ በፍጹም አልሄድኩም እያለ ነበር። ሰላም ምንድን ነው እያወራሽ ያለሽው? በቃ አሁን እኔ አንቺን ማየት አልችልም። በቃ ይዘሽልኝ ሻንጣሽን ሳባርጊና ውጭልኝ ራሴን ልረጋጋበት እያሉ ነበር የሚናገሩት። ሰላምም እንግዲህ ሻንጣዋን ይዛ ወደ ቤተክርስቲያን ነበር ሄደችው። ቤተክርስቲያን ላይ ሂዳ ለፈጣሪዋ ማልቀስ ጀመረች። በዚህ ጊዜ ዳጣና ደረጀ በጣም ነበረ የተቃጠሉት። ደረጀ መቼም ቅሌቱን ተጎንብሶ እንጂ ቀጥ ብሎ እንኳ ወይዘሮ ማርታ ማየት አልቻለም ነበረ። ለብዙ ዓመታት ሲደልላት ከአንቺ ውጭ በፍጹም አልሄድኩም እመኒኝ፣ እንደው ግን ሰሞኑን እኮ ተቀይረህብኛል፣ ዳጣም ለየት ብላብኛል፣ ምንድን ነው እያልኩ ነበረ። ለካ ይሄን ነገር አምጥቶ ሊያሸክመኝ ነው። እንዴትስ እኔ አምኜሽና በቤት ያስቀምጬሽ ሌላው ቀርቶ ልጆቼንም ቤቴንም ላንቺ ጥዬ እየሄድኩልሽ እንዴት ይሄን ነገር ትሳሳቻለሽ ሰላም በማለት ወይዘሮ ማርታ የሚይዙትና የሚጥሉትን አጡ። ዳጣዬ በጣም ተደናገጠች። ጭራሽ ደግሞ ናታል በጣም ነበር የደነገጠው። በሰላም ይሄን አይገባትም፣ ለሰላም ይሄን አይገባትም በማለት ለሰላም እንዳደላ ያስታውቅ ነበር። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይዘ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። እንግዲህ ሰላምን ከዚህ በኋላ የፈለገ የመጣውን እችለዋለሁ በማለት ነበረ ለወይዘሮ ማርታ ስትነግራቸው፣ ወይዘሮ ማርታ የሚያሰሙትን አለማመናቸው ከባድ ህመም ላይ ጥሏቸው ነበረ። ሆኖም ግን ዳጣስ ምንም ችግር የለባትም። ዳጣ በሰው ስራ አትጠየቅም። የሁለታችሁ ስራ ነው እሷን እንዲያረጋት። ለካ የእናት ፍቅር አጥታ ነው ይሄን ያህል ጊዜ ከጉያሽ አድርጊኝ፣ እቀፊኝ እባክሽ፣ እቅፍ አድርጊኝ እባክሽ፣ ፀጉሬ እንዳብሽኝ እያለች ሰሞኑን ስትለኝ የነበረው። አንቺስ ምን አይነቷ ጨካኝ ነሽ? በእውነት ነው የምልሽ እኮ ምን አይነቷ ጨካኝ ነሽ? እንዴት ነው አንቺስ ብትሆኚ ይህን ያህል ጊዜ ዝም ብለሽ እናትነቷን የደበቅሻት ስትል፣ እትዬ እመኑኝ እኔ እኮ አላወኩም አልሰማሁም ነበረ ያኔ እዚህ እሷ መሆኗን አላቅም ላለ የሆነ ሆኖ እሺ ዳጣስ እሺ ያረገሽውስ ልጅ የማን ነው ብለው ደግሞ በተከታታይ ሲጠይቁ አተደረጀ ብዬሽ ነበር እኔ አንቺ አትሰሚኝም። እኔ ትዳሬን ቤቴን አከብራለሁ ቤቴን
እንትን እንዳትይ፣ ቤቴን እንዳታበላሽ እባክሽ ተረጋጊ፣ እኔ ራሴ ቦታ ይዤልሻለሁ እያልኩሽ ነበር፣ አንቺ ራስሽ አሰሚም በማለት አቶ ደረጀም እንግዲህ በቃ የመጣውን ነገር ለመጋፈጥ በጣም ከባድ ሆኖባቸዋል። ትዳራቸውና ቤታቸውን ለመልቀቅ ከባድ ነው የሆነባቸው። እንደውም ሰሞኑን እኮ እየነገርከኝ ነበር፣ እንደውም እሷን እኮ ልጄንም ስታጨንቃት ነበረ፣ እኔን አሳልፈሽ ሰጭኛለሽ እያለ እኮ አባዬ ራሱ ለካ ይሄን ቅሌት ይዞ ነው እንደ አባዬ እኔ ሲያስጨንቀኝ የነበረው እያለች እሷ እንግዲህ እንትን ትላለች። እንግዲህ የኔን እናትነት እንኳ ተይው ያለቻት ዳጣ ደግሞ ታስታውሳለች። እናት እኮ ማለት ወይዘሮ ማርታ ናት ስትላት፣ አዎ እኔ እናት መባል አይደለሁም ዳጣዬ፣ እኔ ጉዴ ብዙ ነው እያለች ስትነግራት፣ ለምን አንቺ ሰላምዬ አንቺ እኮ በጣም ጥሩ ሰው ነች፣ ለምንድን ነው እናትነት ለመሆን አልበቃው የምትይው ስትላት፣ አይ ዳጣዬ ብዙ ነገር በውስጤ አለ አለኝ። ሰሞኑን እንግዲህ ምንድን እያሰብክ እንደው ባላቅም ደረጀ እየተጨናነቅ ነው። ደሬ ምንድን ነው ብዬ ብጠይቅ እኮ በደንብ ያስታውቅብሃል፣ ንገረኝ እያልኩ በተደጋጋሚ ጠይቄያለሁ እኮ። ምን ችግር ተፈጥሮ ነው? እባክህ ችግሩን ንጋራው ብልህ ምንም ማርቴ ችግር የለም በቃ አለ አይደለ፣ ዝም ብዬ ነው እንደው የሀገሪቷ ጉዳይ ስለሚያሳስበኝ ነው አልከኝ እኮ። ስለ ሀገር ጉዳይ የሀገሩን ጉዳይ ሌላው ሰው ይጨናነቅበት፣ አንተ ምን አለህና ነው የምትጨናነቅበት ብዬ ያለሁ እኮ። አዎ እሱማ ልክ ነሽ ብለሽኛል። እኔ ስንት ዓመት 19 ዓመት በጭንቀት ላይ ተስዋጥ ነበረ። አሁን ግን ተይ ብል እምቢ ብላኝ እራሷው አፈነዳችው አለ። እና እንግዲህ የዳጣ የሰሞኑ መፈጠር እኔ እኮ አሳስቦኛል። ዳጣዬ በጣም ነው የምታሳዝን። ድንገት መታ ጥምጥም እያለች እኮ እናቴ ነሽ ያለችው፣ እንደውም አንቺ እናቴ ነሽ እንደ ያለችው ለካ ደረጃ አባቷ መሆኑን ስታቅ እኔ እናቷ መሆኔን ምናልባት ተጠራጥራ ይሆን የሚልም ሀሳብ ነበረኝና በጣም ታሳዝናለች ልጅቷ። አንተና እኔ ግን በፍጹም የምንገናኝበት እንዴት ቄሱ ያለህን ነገር ትክትል ግን አንቺ ማርትዬ ተረጂኝ እባክሽ ወይዘሮ ማርታ፣ አንቺ በልጆችሽ ከመጡበት በጣም ከባድ ነሽ፣ እንኳን በትዳርሽ በመጣብሽ እኔ ይገባኛል አለች ሰላምዬ። እናት ደግሞ በልጆቿ ከመጡባት ዳጣዬ በጣም አትቻልም። አንቺም እንደሷም አይነት እናት ነው የምትሆኝ ስትላት፣ የእኔን እናትነትማ ተይው እያለች ዳጣ ያለቻትን እኔ ከትዬ እኩል እኔ እናት የምባል ሰው እኮ አይደለሁም እንዴት ብሎ እያለች ራስ ህመም የሆነባትን ዳጣም ቁጭ ብላ ይሄን ያለች ታዲያ ለዚህ ነው እያለች እያስታወስን እያለቅሰዋን እየሰማችበትን ሰዓት ትዝታዋ መጣባት። ዳጣዬ ሰላም ምን ሆነች ነው ባክሽ አታልቅሽ ብላ ቅፍ አድርጋ ያባበለቻት። ምን ሆነች ነው ሰላምዬ ብያለች ያባበለቻትም ትዝ አላትና ለካ ብዙ ጊዜ ጥርሷ ብቻ እየሳቀ ውስጧ ብዙ ነገር ይዞ ነበር በማለት ናታል ይናገራል። ናታል በተለይ እኔ ሰላምዬን ትሆናለች ብዬ አላስብም ነበረ። እንግዲህ አንድ ጊዜ ተፈጥሯል። ወይዘሮ ማርታ መስማማት ነው ያለባቸው። ከዚህ በኋላ እንግዲህ ምን ይደረጋል በማለት ነበረ ናታል የተናገረው። በዚህን ጊዜ ግን አብርጌድ አያችሁ ጊዜ ይፈታዋል ብያችሁ ነበር። እኔን የሚያምነኝ የለም። አሁን የእናቴና የደረጀ ጉድ መጥቷል። ደግሞ ቀጣይ ደግሞ ቪዲዮ ማረጋገጫ ይዤ የናታልንና የዳጣንም እነግራችኋለሁ ስትል ዝም በይ፣ ከዚህ በኋላ አንድ ነገር መስማት አልፈልግም ብለው ወይዘሮ ማርታ አብርጌድን ይመቷት። ነገሩ ልክ ነሽ፣ አንቺን የሚረዳሽ አቶ ነው እንጂ አንቺ እኮ እውነትን ሳትይዢ አትናገሪም ብያለሁኝ። ለአሁን ደግሞ ፈልፍለሽ እና ትዳሬ ላይ እንደዚህ አይነት ነገር አመጣሽብኝ በማለት አቶ ደረጀ ምንም መልስ በማጣት በሩን ከፈት አድርገው ወደ ግቢ ሂደው ከዛፋቸው ስር ሆነው ግቢያቸውን እየቃኙ ምን ማድረግ አለብኝ? በቃ እኔ መጀመሪያ እኮ ሰላም ይሄን ታይ ብዬሻለሁ፣ ይህ እንዳይፈጠር ብያለሁ። በቃ ከዚህ በኋላ ልጄን ማወቅና የልጄን የምትወለደውም ላይ እህት እንዳላት ተናግሬ መሞት እፈልጋለሁ በቃኝ ብላ እንግዲህ የወሰነችውን ውሳኔ የወይዘሮ ማርታን ቢያስደነግጣቸውም ግን ዛሬ በቃ ደስ ብሏታል። ወይዘሮ ማርታ ግን ከዚህ በኋላ አንቺን ታማኝ ነሽ፣ አርስሻለሁ፣ በቤቴ ተቀመጪ፣ አይዞሽ ልጅሽንም እኛ እንንከባከበልሻለን ያልኩሽ ነገር አሁን ምን ይሻላል እያለች
ስተትተይትዬ ይቅርበኝ፣ ማንም ሰው እኮ ጥፋት ያጠፋል፣ በጥፋቴ ይቅርበኝና አብሬ ልኑር ብትላትም በፍጹም ከዚህ በኋላ እዚህ ቤት መውጣት አለብሽ ብላ ስትላት አቶ ደረጀና ዳጣ ተከትለው እንግዲህ በቃ አባዬ አለችው። ዳጣ ቤት ተከራይላትና አስቀምጣት፣ በቃ እኔ ቀስ በቀስ ወደ እናቴ ሄዳለሁኝ፣ የእናቴ እቅፍ ነው የምፈልገው፣ ስለዚህ እባክህ ስትላት ወደ ደረጀን በቃ እሺ ምንም ችግር፣ አሁን ይህን ነገር ሚስጥር አድርገሽ ደግሞ ያዥውና ሰላምና አንቺን ሌላ ቤት ተከራይቼ አስቀምጣችኋለሁ፣ ልጁንም በሰላም ትወልደዋለች፣ አንቺም ከዚህ በኋላ እናትሽ ጋር ካልሆንሽ አብርጌድ አታስቀምጥሽም፣ ስለዚህ ትሄጃለሽ ሲል ናታልም እንግዲህ ከዚህ በኋላ እኔም ዳጣን ተከትዬ የምሄድ ነው የሚል ድረስ ይመስላል አነጋገሩ። ዳጣዬ አይዞሽ፣ ሁሉ ነገር ደስ ብሎሻል ግን ሰላምና ስለመሆኗ ብሎ ሲጠይቃት በጣም ደስ ብሎኛል፣ ግን እርግጠኛ ነሽ አባትሽ ደረጀ ነው ወይ ስልሽ እኮ ደብቀሽ ነበር ሲላት፣ አንዳንድ ጊዜ እኮ እየነገርኩ ነበር ግን አይገባህም እንጂ አንተ፣ አሁንም ቢሆን አባቴ እሱ ነው ብላ ትነግረዋለች። ቀጣይ እስከምንገናኝ ሰላም ቆዩልን።